The leaders of Saudi Arabia, Turkey and Pakistan have signed a joint defense agreement. The deal comes at a time of heightened regional tensions due to the US. ቀይ ባህር አዲሱ የጦር ግንባር የሀያላን ሀገራት ጦር ወደ ቀይ ባህር ገባ። ብዙዎች ቀይ ባህር አዲስ የጦር አውድማ እየሆነ ነው ሲሉ ይናገራሉ። የጋዛው ጦርነት መፈንዳት ቀይ ባህርን ያሳመመው ቢሆንም ወቅታዊው ጦርነት ግን ህመሙን አባብሶት ዛሬ ላይ አድርሶታል። አዳዲስ የኃይል አሰላለፎችንም ዓለም መመልከት ጀምሯል። በተለይም ሳውዲ አረቢያና የየመኖቹ ሁቲዎች ቀይ ባህር ላይ ለኮሱት እሳት ሀያላን ሀገራትን እየጎተተ ቀጠናውን ለውጥረት ዳርጎታል። ኢራን የሆርሙዝ ወሽመጥን በመዝጋቷ በፋርስ ባህረ ሰላጤ መርከቦች እንቅስቃሴ ላይ ከፍተኛ ጫና ተፈጥሯል። አጋሮቿ ደግሞ በቀይ ባህር በኩል ሌላ ግንባር ለመክፈት ሲዝቱ ቆይተዋል። አሁን ሰሜናዊ የመንን የሚቆጣጠሩትና በኢራን የሚደገፉት ሁቲዎች የዓለም 12 በመቶ የነዳጅ ፍጆታ የሚጓጓዝበት ወደ ቀይ ባህር በሚያስገባው የባቤል መንደብ ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችው የሳውዲ አረቢያ መርከቦችን እንዳያልፉ እገዳ ጥለዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንደተናገረው በመርከቦቿ ላይ ቀባው የተጣለው ሁቲዎች በሚቆጣጠሯቸው አካባቢዎች በሚገኙ ወደቦችና አውሮፕላን ማረፊያዎች ላይ ሳውዲ ለጣለችው እገዳ አጸፋ ነው። ሳውዲ አረቢያ በዓለም አቀፍ ሕግ መሰረት የመርከቦቿን ለመከላከል አስፈላጊውን ሁሉ እርምጃዎችን ትወስዳለች በማለት ዝታ ነበር። አዋጅ በተሰማ ማግስት ባቤል መንደብን ለማለፍ የሞከረው የሳውዲ አረቢያ መርከቦችን መትተዋል። አሜሪካና የእስራኤል መሪዎች የቴህራኖችን ማስጠንቀቂያ ንቀው የዲፕሎማት ተንታኞችን ምክር ማሳሰቢያ አጣጥለው ኢራን ላይ የከፈቱት ጦርነት በስድስተኛ ወሩ ሁለተኛ ውጊያ ግንባር አስከፍቷል። የባቤል መንደብ ወሽመጥንም አዘግቷል። ስልታዊ ወሽመጥ የአፍሪካ እስያና የአውሮፓ የባህር መስመር እስትንፋስ ነው። በባህር ከሚተላለፉ የዓለም ሸቀጦች ከ12 በመቶ በላይ ይመላለስበታል። ከዓለም የኢንተርኔት መስመር 17 በመቶ ተዘርግቶበታል። የየመን ሁቲዎች የላዕላይ ፖለቲካ ምክር ቤት አባል ጣሂር አናም እንዳሉት ደግሞ ሳውዲ አረቢያ የመንን ማጥቃቷን ካላቆመች የሁለተኛው ግንባር ውጊያ ይቀጥላል ብለው ነበር። ይህ ውጥረቱ እየተቀጣጠለ መጥቷል። ሀያላን ሀገራትም ጦራቸውን ወደ ቀይ ባህር እያስጠጉ ይገኛሉ። የሳውዲ ነገስታትም አንካራና ኢስላማባድን ጋብዘው ጅዳ ላይ አዲስ የጦር ጎራ መመስረታቸው የብዙዎችን ቀልብ ስቧል። ይህ ብቻ አይደለም። የመሐመድ ቢን ሰልማን አስተዳደር የቀጠናውን ሀገራት በማስተባበር የቀይ ባህር ዘብን መስርታለች። ይህ አሳሳቢ ጉዳይ ነው። ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን፣ ይህንን ርዕሰ ጉዳይ በጥልቀት እንፈትሻለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ሀያላን የመሰረቱት የጦር ጎራ ቱርክ፣ ሳውዲ አረቢያና ፓኪስታን የሶስትዮሽ ወታደራዊ ስምምነት ሊፈራረሙ መሆኑን ወታደራዊ ምንጮች እየዘገቡ ነው። ሶስቱ ሀገራት የጋራ ወታደራዊ ስምምነት የሚፈራረሙት በሳውዲ ከተማ ጅዳ መሆኑን ምንጮቹ ጨምረው ገልጸዋል። የቱርክ ፕሬዝዳንት ረሲብ ጠይብ ኤርዶዋን አርብ ማለዳ ወደ ሳውዲ አረቢያ ለአንድ ቀን ጉብኝት አቅንተዋል። የፓኪስታኑ ጠቅላይ ሚኒስትር ጅዳ የደረሱት ሐሙስ ዕለት መሆኑ ታውቋል። ፕሬዝዳንት ኤርዶዋን ከሳውዲ ልዑድ መሐመድ ቢን ሰልማን ጋር እንዲሁም ከፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ጋር ተገናኝተው ይወያያሉ ተብሏል። ፓኪስታን በአሜሪካና ኢራን መካከል የሰላም ስምምነት እንዲደረስ የምታሸማግል ሲሆን ቱርክ ደግሞ የጋዛ የተኩስ አቁም እንዲፈረም ዲፕሎማሲያዊ ጥረት ስታደርግ ነበር። ስምምነቱ ሁሉንም ወታደራዊ ትብብሮች እንደሚያካትት ተገልጿል። ፓኪስታንና ቱርክ ከፍተኛ ጦር መሳሪያ ላኪ ሀገራት ናቸው። ሳውዲ አረቢያ፣ ቱርክ እና ፓኪስታን የጋራ መከላከያ ስምምነት ላይ መድረሳቸውን ኢስላማባድ በውጭ ጉዳይ ሚኒስትሯ በኩል ይፋ ስታደርግ ለቀጠናውም መልካም አጋጣሚ ነው ብላለች። በመካከለኛው ምስራቅ ውጥረት ስጋት ያለባት ሪያድ በመካ እዚህ ስምምነት ላይ መደረሱን እንደ በጎ አጋጣሚ ትወስደዋለች። በመካ የተደረሰው ስምምነት ሪያድ ስትጠቃ አንካራና ኢስላማባድ እንደተነኩ የሚቆጥር በመሆኑ እንደ ሰሜን አትላንቲኩ የጦር ጥምረት አንቀጽ 5 ውል የሚወሰድም ሆኗል። ሀገራቱ በቀጠናው ላይ ሰላምና መረጋጋትን ለመፍጠር በጋራ እንደሚቆሙም አጽንኦት ሰጥተዋል። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ ሳውዲ በተገኙበትና የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶዋንም ተመሳሳይ ጉዞ ባደረጉበት ወቅት የተፈረመ ስምምነት ነው። እንዲህ አይነቶቹ ወታደራዊ ጋብቻዎች ከአሜሪካ ጋር ውጥረት ውስጥ ላለችው ኢራን አሳሳቢ እንደሚሆኑም እየተነገረ ነው። ሳውዲ አረቢያ ያላትን ከፍተኛ ፋይናንስ አቅም ለዚህ የመከላከያ ትብብር ታቀርባለች። በተጨማሪም ሳውዲ በከፍተኛ መጠን መሳሪያ ከሚገዙ ሀገራት አንዷ ነች። በኔቶ ጥምረት ውስጥ ከፍተኛ ወታደራዊ ኃይል በመያዝ ሁለተኛ የሆነችው ቱርክ ደግሞ ዘመናዊ መከላከያ መሳሪያዎችን የማምረት አቅም አላት።
ሶስተኛዋ ተፈራራሚ ሀገር ፓኪስታን በአንጻሩ የኒውክሌር መሳሪያን ታጥቃለች። ሶስቱ ሀገራት የኢራን ጦርነት የመቋጨት ምልክት እያሳየ ባለመሆኑ እንዲሁም አሜሪካ ጦርነቱ ያስከተለውን የቀጠናዊ ተጽዕኖ መቆጣጠር አለመቻሏን በመጥቀስ ስጋታቸውን ገልጸዋል። የአሸማጋይነት ሚናን የያዘችው ፓኪስታን አሜሪካና ኢራን ያደረጓቸውን የተኩስ አቁም ድርድሮች አስተናግዳለች። ሳውዲ ራሷን ከግጭቱ ውጭ አድርጋ ብትቆይም ሶስት አቅጣጫ ከደረሰባት ምት በኋላ ባለፈው ወር ላይ ከአሜሪካ ጋር በመሆን ኢራቅ ውስጥ የሚገኙ የኢራን ተቀጥላ ታጣቂዎች ላይ ጥቃት ፈጽማለች። በተጨማሪም ባለፈው ወር የየመኖቹ ሁቲዎች ሳውዲ ላይ የባህር ጉዞ ማዕቀብ መጣላቸውን ያሳወቁ ሲሆን በሀገሪቱ አየር ማረፊያዎች፣ የነዳጅ መሰረተ ልማቶችና በቀይ ባህር ሲጓዝ የነበረ ነዳጅ ጫኝ መርከብ ላይ ጥቃት ፈጽመዋል። ሳውዲ አረቢያም በሁቲ ይዞታዎች ላይ ጥቃት በማድረስ አጸፋውን መልሳለች። To get a foothold in this strategic region by signing a defense agreement with Somalia. ይህ በእንዲህ እንዳለ ፓኪስታን ህንድ ውቅያኖስ ላይ ጦሯን ልታሰፍር መሆኑ ተሰምቷል። ይህ አዲስ ወታደራዊ ጥምረት በህንድ ውቅያኖስና በቀይ ባህር አካባቢ ባሉ ሀገራት ዘንድ ከፍተኛ ትኩረትና ውጥረት አሳድሮባቸዋል። በህንድ ውቅያኖስና በዓለም አቀፍ የንግድ መርከቦች ዋና ማለፊያ በር ላይ ከፍተኛ የጂኦፖለቲካ ውጥረት የሚቀሰቅስ አዲስ ወታደራዊ ጥምረት ተመሰረተ። ፓኪስታን እና ሶማሊያ በሽብርተኝነት መከላከል፣ በስልታዊ ወታደራዊ ስልጠናና በዘመናዊ ደህንነት አቅም ግንባታ ላይ ያተኮረ ስምምነት አድርገዋል። ይህ ስምምነት ኢስላማባድ በዓለም ንግድ ላይ ቁልፍ በሆነው ባቤል መንደብና በህንድ ውቅያኖስ ላይ ያላትን የጦርና የደህንነት ተጽዕኖ በከፍተኛ ሁኔታ የሚያጠነክር ነው ተብሏል። በስምምነቱ መሰረት የባህር ላይ ወንበዴዎችና የሽብርተኛ ድርጅቶች እንቅስቃሴ በጋራ መታገል እንዲሁም የሶማሊያን ጦር ኃይል በዘመናዊ መንገድ ማደራጀት የትብብሩ ዋና አካል ናቸው። የፓኪስታን ጦር ወደ ቀይ ባህር ደጃፍ መጠጋት በምስራቅ አፍሪካና በገልፍ ሀገራት መካከል ያለውን የኃይል ሚዛን አዲስ መልክ ሊያስይዘው እንደሚችል የፖለቲካ ተንታኞች ተናግረዋል። ሁቲዎች ሳውዲ አረቢያ ላይ ማዕቀብ መጣላቸውን ያስታወቁት 2022 ላይ በታጣቂ ቡድኑና ሪያድ መካከል ከተደረሰው መደበኛ ያልሆነ የተኩስ አቁም ስምምነት ወዲህ ተዳፍኖ የቆየው ውጥረት ከተባባሰ ከሳምንት በኋላ ነው። ሁቲዎች በሳውዲ አረቢያ ደቡባዊ ምዕራብ በሚገኘው አብሃ አየር ማረፊያ ሚሳይሎች መተኮሳቸውን ተናግረዋል። ይህም ሳውዲ በሰና አየር ማረፊያ ላይ ፈጽመዋለች ላሉት የአየር ጥቃት ምላሽ እንደሆነ ገልጸዋል። ጥቃቶቹ በሳውዲ በሚደገፈው የየመን መንግስት የተረጋገጡ ሲሆን እርምጃው ያለ ፍቃድ ሊያርፍ የነበረን የኢራን አውሮፕላን ለመከላከል የተወሰደ እንደሆነ አስረድቷል። የመን እንደ አውሮፓውያን አቆጣጠር በ2014 በተጀመረውና ሁቲዎች የሰናአን መንግስት ባስወገዱበት የእርስ በእርስ ጦርነት ከፍተኛ ቀውስ አጋጥሟታል። ግጭቱ በ2015 በሳውዲ የሚመራው ጥምረት በሀገሪቱ መንግስታዊ ስርዓት ለመመለስ ጣልቃ ከገባ በኋላ ተባብሷል። እንደ የተባበሩት መንግስታት መረጃ በግጭቱ ከ15000 በላይ ሰዎች የተገደሉ ሲሆን ከ22 ሚሊዮን በላይ ሰዎች እርዳታ ፈላጊ የሆኑበት በዓለም ከፍተኛ የሆነ የሰብአዊ ቀውስ አስከትሏል። ሁቲዎች በሳውዲ አረቢያ ላይና በመንግስታቱ ድርጅት እውቅና የተሰጠውን የየመን መንግስት ከቅርብ ጊዜያት ወዲህ ማጥቃት ቀጥለዋል። ሪያድ ድጋፍ በማድረግ ወታደራዊ አቅሙን የኤዱን መንግስት እያጠናከረ ነው የሚል አረዳድ ያላቸው አንሳር አላሆች ድሮንና ሚሳይልን በመጠቀም ወታደራዊ ኢላማዎችን አውድመናል ብለዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳራ የሚያረጋግጡት ይህንኑ ነው። 58 ሰዎች ህይወታቸውን ከማጣታቸው ባሻገር በርካቶች ጉዳት ደርሶባቸዋል የሚል መረጃም ተጋርቷል። የህክምና ምንጮች ቀደም ሲል 38 ሰዎች ህይወታቸውን አጥተዋል የሚል መረጃ ቢያጋሩም አሁን ላይ ቁጥሩ እያሻቀበ ሄዷል። Saudi Arabia has been trying to stay out of the West Asia war, but the war keeps finding it. ሳውዲ የመሰረተችው የቀይ ባህር ዘብ። ሳውዲ አረቢያ ለቀይ ባህር ዘብ ጥምር ኃይል ዋና አዛዥ መሾሟ ተሰምቷል። የሳውዲ አረቢያ መከላከያ ሚኒስትር የቀይ ባህርን ደህንነት ለመጠበቅ በሚል ለመሰረተው ጥምር ኃይል ሪር አድሚራል አብዱላሂ ቢን ሰይድ አልሻሂሪን ዋና አዛዥ አድርጎ መሾሙን አስታውቋል። የጥምር ኃይሉን አመራር መዋቅር አጠናቆ ወደ ተቋም ግንባታና ዘመቻ ዝግጁነት ምዕራፍ መሻገሩንም አስረድቷል። መከላከያ ሚኒስትሩ ባወጣው መግለጫ ጥምር ኃይሉ ጁላይ 30 ቀን 2026 መመስረቱን አውስቶ ዋና አዛዥ መሾሙና የአመራር መዋቅር መጠናቀቁ ተልእኮውን በብቃት እንዲወጣ የሚያስችለው መሆኑን ገልጿል። ዋና አዛዡ የጋራ ባህር ኃይሉን በበላይነት እንደሚቆጣጠሩ፣ በአባል ሀገራት መካከል የማስተባበር ሥራ እንደሚያከናውኑና ከጥምረቱ መተዳደሪያ ደንብ ጋር የሚስማሙ እንቅስቃሴዎችን እንደሚመሩ አስረድቷል። የቀይ ባህር ዘብ ጥምር ጦር ዋነኛ ዓላማ የመርከቦችን ነጻነት መጠበቅ፣ የባህር መተላለፊያዎችን ደህንነት ማረጋገጥና ዓለም አቀፍ የንግድ መስመሮች ያለ ችግር እንዲቀጥሉ ማድረግ መሆኑን አውስቶ ይህም በጋራ ስልጠና፣ መረጃ በማጋራት በአቅም ግንባታና በጋራ ልምምድ እንደሚታገዝ አስረድቷል። መግለጫው ጨምሮም በዚህ ጥምር ኃይል ውስጥ አዳዲስ አባላትን ለማካተት ሂደቶች መቀጠላቸውን ገልጾ መስራች አባላቱ በሚቀጥለው ሳምንት ይፋዊ የፊርማ ስምምነት እንደሚያከናውኑም አስታውቋል። የሳውዲ አረቢያ መንግስት የቀይ ባህርንና የባቤል መንደብን ሰርጥ ደህንነት ለማስጠበቅ በሚል በ14 ሀገራት አማካይነት ጥምር ኃይል መመስረቷ ይታወቃል። ይህ ጥምር ኃይል ዋና መቀመጫው በሪያድ እንደሚሆን የተገለጸ ሲሆን
ዋነኛ ዓላማውም የየመን ሁቲ ታጣቂዎች በቀጠናው ውስጥ የፈጠሩትን ስጋት መቀነስ ነው። በጥምረቱ ውስጥ ከቀጠናው ሀገራት ኩዌት፣ ባህሬን፣ ኳታር፣ ዮርዳኖስ፣ ግብፅ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ የየመን ህጋዊ መንግስትና ኮሞሮስ ሲካተቱ ከዓለም አቀፍ አጋሮች ቱርክ፣ ፓኪስታን፣ ባንግላዴሽ እና ናይጄሪያ ይገኙበታል። ይሁንና በቀይ ባህር ላይ ከ1700 ኪሎ ሜትር በላይ ጠረፍ ያላት ኤርትራ የዚህ ጥምረት አባል አልሆነችም። ይህ ጉዳይ መነጋገሪያ በሆነበት በአሁኑ ወቅት ኤሪትራያን ፖስት ባሰራጨው ዘገባ ኤርትራ ጥምረት ውስጥ እንድትሳተፍ ጥሪ ቀርቦላት እንዳልተቀበለችው አስታውቋል። በዘገባው ሀገሪቱ ይህን እርምጃ የወሰደችው ከውጭ ጉዳይ ፖሊሲው አኳያ መሆኑን ጠቅሶ ይህም ገለልተኛ አቋም መያዝ እንደሆነ ገልጿል። ኤርትራ ከሳውዲ አረቢያና ከግብፅ ጋር የጠበቀ የትብብር ግንኙነት እንዳላት የጠቀሰው ዘገባው በሌላ በኩል ከኢራን ጋር መልካም ግንኙነቷን ማስጠበቅ እንደምትፈልግ አስታውቋል። በውጭ ጉዳይ ፖሊሲዋ የራሷ ሉዓላዊነት ሲነካ ብቻ ምላሽ እንደምትሰጥ በማስቀመጧ የተነሳ የሁቲ ታጣቂዎች በኤርትራ የውሃ ግዛት ውስጥ ስጋት ካልፈጠሩ በስተቀር ወታደራዊ ጥምረት ውስጥ ላለመግባት መወሰኗን አስረድቷል። ይህ ውሳኔዋም ብሔራዊ ጥቅሟን እያስጠበቀች በቀጠናው ካለው የኃይል ፉክክርና መጠላለፍ እንድትጠነቀቅ ያደርጋታል ሲልም ገልጿል። በቀይ ባህር ዳርቻዎች 142 ወደቦች ይገኛሉ። ከእነዚህ ውስጥ አብዛኞቹ ብዙ ሺህ ኪሎ ሜትር አቋርጠው የመጡ ሀገራት የያዟቸው ናቸው። በሌላ በኩል ቀይ ባህርን የሚያዋስኑ ሀገራት በርካታ ወደቦችን ይዘው ይገኛሉ። ከእነዚህም ውስጥ ግብፅ 11 ወደቦች ሲኖራት ሳውዲ አረቢያ 11 እንዲሁም የመን 6 ወደብ አላቸው። ሌሎቹም ከ1 እስከ 2 ወደብ ያላቸው ናቸው። ማነቆ ውስጥ የገባው ወሳኙ የንግድ መስመር Houthis control much of the Red Sea coastline. You can see it just shaded over here. That's overlooking the Bab al-Mandab. የቀይ ባህር መልክዓ ምድራዊ አቀማመጥ ከፍተኛ የነዳጅ ምርት የሚወጣበት አካባቢ መሆኑ በሃይማኖትና በፖለቲካ አኳያም ተቀናቃኝ ኃይሎች ያሉበት ቦታ መሆኑ የአካባቢው ሀገራትና የዓለም ሀያላን በአካባቢ ያላቸውን ጥቅም ለማስከበር የቻሉትን ያደርጋሉ። በደቡባዊ መስመር በኩል የሚመጡ መርከቦች ወደ ቀይ ባህር የሚገቡበት የባቤል መንደብ ሰርጥና በሰሜን ጫፍ ያለው የሱዌዝ መተላለፊያ በሮች ቁልፍ የባህሩ ቦታዎች ናቸው። በተለይ ትላልቅ የጭነት መርከቦች ጉዞን በመቆጣጠር የዓለም አቀፍ ንግድና ወታደራዊ እንቅስቃሴዎች ላይ ተጽዕኖን የሚያሳድረው በግራ ጅቡቲ፣ በቀኝ ደግሞ የመን የሚቆጣጠሩት የባቤል መንደብ ሰርጥ ወሳኝ ቦታ ነው። በዚህ ምክንያት የዓለም ወታደራዊና የምጣኔ ሀብት ኃያላን እንዲሁም ሌሎች ሀገራት ብሔራዊ ጥቅማቸውን ለማስጠበቅና የመርከቦቻቸውን ደህንነት ለማስጠበቅ በቀይ ባህር ላይ የባህር ኃይላቸውን አሰማርተዋል። በተጨማሪም አሜሪካ፣ ፈረንሳይና ቻይናን ጨምሮ ሌሎች ሀገራት የቀይ ባህር መግቢያ በር በሆነው ወሳኝ ቦታ ላይ በምትገኘው ጅቡቲ ውስጥ ወታደራዊ ሰፈር አላቸው። ሩሲያም በአካባቢው ወታደራዊ ሰፈር ለመክፈት ፍላጎት ያላት ሲሆን ቱርክም በሶማሊያ በኩል ወደ ቀይ ባህር ቀረብ ብላለች። የባቤል መንደብ ስያሜ የእንባ በር የሚል ትርጉም ያለው ሲሆን ይህ ስያሜ የተሰጠው ሰርጡን ለማቋረጥ ካለው አደገኝነት ወይም በጥንት ዘመን በደረሰ የመሬት መንቀጥቀጥ በሺዎች የሚቆጠሩ ሰዎች በማለቃቸው እንደሆነ ይነገራል። ዛሬ ግን ይህ ስያሜ ከታሪካዊ ትርጉሙ አልፎ ለዓለም ኢኮኖሚ እጅግ አሳሳቢ የመተላለፊያ ነጥብ ሆኗል። አፍሪካን ከእስያ የሚለየው ይህ ጠባብ ሰርጥ ሜዲትራኒያን ባህርን፣ የስዊዝ ቦይንና ቀይ ባህርን ከህንድ ውቅያኖስ ጋር የሚያገናኝ ብቸኛው ስትራቴጂያዊ መተላለፊያ ነው። ይህ ሰርጥ የዓለም ኢኮኖሚ አንገት ተብሎ ሊጠራ የቻለው በውስጡ በሚያልፈው ግዙፍ የንግድ ልውውጥ ምክንያት ነው። በየቀኑ ከ6 ሚሊዮን በላይ በርሜል ድፍድፍ ነዳጅ ከፋርስ ባህረ ሰላጤ ወደ አውሮፓና አሜሪካ የሚጓጓዘው በዚህ መስመር ነው። በተጨማሪም በዓለም ላይ በባህር ከሚጓጓዙ ሸቀጦች 10 በመቶ የሚሆነው በዚህ ሰርጥ የሚያልፍ ሲሆን ይህም ከአውሮፓ የሚመጡ የኢንዱስትሪ ውጤቶችና ከእስያ የሚላኩ ኤሌክትሮኒክስና አልባሳት የሚገናኙበት ዋነኛ የደም ስር ያደርገዋል። ለኢትዮጵያ የባቤል መንደብ ፋይዳ ከንግድ መስመርነት ባለፈ የሀገር ደህንነትና የህልውና መሰረት ነው። የሀገሪቱ የውጭና ገቢ ንግድ 95 በመቶ የሚሆነው በጅቡቲ ወደቦች በኩል የሚከናወን በመሆኑ ማንኛውም በዚህ ሰርጥ ላይ የሚፈጠር አለመረጋጋት በሀገር ውስጥ የነዳጅና የመሰረታዊ ሸቀጦች ዋጋ ላይ ቀጥተኛ ዋጋ ግሽበት ያስከትላል። መርከቦች የደህንነት ስጋትን በመፍራት መንገዳቸውን እንዲቀይሩ ሲገደዱ የሚጨምረው የትራንስፖርትና የኢንሹራንስ ወጪ በኢትዮጵያ ኢኮኖሚ ላይ ትልቅ ጫና ይፈጥራል። ሰርጡን ለመቆጣጠር ወይም ደህንነቱን ለመጠበቅ በሚል አሜሪካ፣ ቻይና፣ ፈረንሳይ፣ ጃፓን እና ጣሊያን በጅቡቲ የጦር ሰፈሮችን መገንባታቸው የቦታውን ጂኦፖለቲካዊ ክብደት ያሳያል። በአሁኑ ወቅት የሁቲ ታጣቂዎች በሰርጡ በሚያልፉ መርከቦች ላይ የሚሰነዝሩት የሚሳኤልና የድሮን ጥቃት ዓለም አቀፍ የንግድ ፍሰቱን እያወከው ይገኛል። ይህ ስጋት ሀገራት እንደ በርበራና ላሙ ያሉ አማራጭ ወደቦችን የመጠቀም ፍላጎታቸው እንዲጨምር አድርጓል። በሳውዲ አረቢያ የሚመራው ቅንጅት ይፋ የተደረገው የተለያዩ የመካከለኛው ምስራቅ ሀገራት በአፍሪካ ቀንድና በቀይ ባህር አካባቢ የሚያደርጉት ፉክክርም በቀጠለበት ወቅት ነው። እስራኤልና ዩናይትድ አረብ ኤምሬቶች በአንድ ወገን፣ ሳውዲ አረቢያ፣ ቱርክና ግብፅ ደግሞ በሌላ ወገን በመሆን በአካባቢ ያላቸውን ተጽዕኖ ለማሳደግ ሲፎካከሩ ቆይተዋል። በሳውዲ የሚመራው ቅንጅትም ከዚያ የፉክክር አስተላለፍ ተጽዕኖ ነፃ አይመስልም ሲሉ ኦኬሎ ተናግረዋል። በቅንጅት ውስጥ የመካከለኛው ምስራቅ የኃይል አስተላለፍ መዋቅር ማሳያዎች አሉ። በተለይ ዩናይትድ አረብ ኤምሬቶችን በቅንጅት ውስጥ ስለማታይ
ነገር ግን ዩናይትድ አረብ ኤምሬቶች ከሌሎቹ ሀገራት በጣም በበለጠ ሁኔታ በቀይ ባህር ወደቦች ላይ ከፍተኛ ተጽዕኖ ያላት ናት፣ ከበርበራ እስከ ቦሳሶ የሚደርስ። በእንግሊዝኛው ምህጻረ ቃል ISS በመባል የሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዘስ ኦኬሎ ለዶቼ ቬለ እንደገለጹት የሁቲዎች ጥቃት የፈጠረው ስጋት በሳውዲ ለሚመራው ቅንጅት መነሻ መሆኑ ግልጽ ነው። እሳቸው እንዳሉት ጥያቄ የሚያስነሳው ነገር አባል የተደረጉት ሀገራት ስብጥር ነው። የዚህ የባህር ላይ ቅንጅት መፈጠር ሳውዲ በባህር ያላትን ጥቅም ለመጉዳት ሁቲዎች ላደረጉት አዲስ እንቅስቃሴ ቀጥተኛ ምላሽ ነው። ለየት ያሉ ናቸው ማለት ግብፅን፣ ሶማሊያንና ጅቡቲን ያካትታል። የራሳቸው የቀይ ባህር ፈተና ያለባቸው ኤርትራንና ኢትዮጵያን ግን አያካትትም። ከቦታው በጣም ርቃ የምትገኘው ናይጄሪያንም ያካትታል ብለዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።